አምላካችንና አባታችን የምትወደን የምትጠነቀቅልን የርህራሄ ጌታ የጽድቅ ሁሉ ራስ እግዚአብሔር አባት በዚህ ማለዳ የከበረውን የተፈራውን ስምህን በብዙ አክብሮት እንጠራለን። ጌታ ሆይ መገኘትህ በመካከላችን እንዲሆን ህልውናህ እንዲሰማን ከቃልህ እንድትመግበን እግዚአብሔር ሆይ በሕይወታችን ዘመን ጌታ ሆይ የሚደግፈንን መግቦት እንድትሰጠን ጌታ አባት እግዚአብሔር ሆይ ጊዜያችንን ላንተ እጆች አሳልፈን እንሰጣለን። ሁሉን ለክብርህ የምታደርግ የዘላለም አምላክ እግዚአብሔር ሆይ ከቃልህ አንዳች ሚስ እንዳናደርግ አንዳች ነገር ሳናስተውል እንዳያልፈን መንፈስህ እግዚአብሔር ሆይ ከሰው ከምንሰማው ድምፅ በላይ ለልባችን እንዲናገረን እንጸልያለን። ጌታ ሆይ አብረህን ስላለህ ስምህ የተባረከ ይሁን። ከፍ ከፍ በል። በጌታ በኢየሱስ ክርስቶስ ስም ጊዜውን አሳልፈን ሰጠን። አሜን። ባለፈው ጊዜ እንደተናገርኩት ዛሬ የምንነጋገርበት ርዕሰ ሐሳብ ለተሐድሶ መንቃት awakening for revival በሚል ርዕስ ነው የምንናገረው። ለተሐድሶ መንቃት ነው ርዕሳችን። ይህንን ርዕስ ለሚቀጥሉት 3 ሳምንታት እንቀጥላለን። ዛሬ ባለፈው ሳምንት ጥቂት ጊዜ ወስጄ እንዳስረፈድኳችሁ ረጅም አላደርግም፣ አጭር ነው ማድረገው። ሁላችን አስተውለን እንድንከታተል በጣም በትህትና በብዙ አክብሮት ተጠይቃችኋለሁ ወዳጆቼ። እንግዲህ ምን ነሳበት ርዕሰ ሐሳብ ለተሐድሶ መንቃት ቢሆንም ግን በውስጡ የምንመለከታቸው አስተውሎት ልናደርግባቸው የሚገቡ በርካታ የታጨቁ ሐሳቦች አሉ። ነገር ግን አጠር አድርጌ ስለምናገር ሚስ እንዳታደርጉት እጠይቃችኋለሁ። በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ የምናውቀው ቃል አለ። ንጉሡ ሰለሞን ቤተ መቅደሱን ሰርቶ በጨረሰበት ጊዜ በሚጸልይበት ሰዓት ከእግዚአብሔር የተላከ ድምፅ ነበረ። የእግዚአብሔር ድምፅ ሲመጣ በውስጡ በርካታ የታጨቁ ጠንካራ ልቡ የሚሻቸውን ቃላት ይናገራል። በእነኛ ቃላት ውስጥ በጣም ብርቱ የእግዚአብሔር የልብ ናፍቆት፣ የእግዚአብሔር የልብ ሐሳብ አለ። እያንዳንዱ ሐረግ፣ እያንዳንዱ ቃል፣ እያንዳንዱ ፊደል መልእክት አለው፣ ጠንካራ መልእክት አለው። ስለዚህ የእግዚአብሔርን ቃል ከጌታ ዘንድ ሲመጣ እንደ ተራ ንባብ አይደለም የምንመለከተው፣ እንደ ተራ ወሬ አይደለም፣ እንደ ዜና አይደለም የምንመለከተው። እዚህ ጋር ዜና መዋዕል ተብሎ የተጻፈ ቢሆንም ርዕሱ ምዕራፍ 7 ቁጥር 14 ላይ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ይላል። አያችሁ፣ በስሜ የተጠሩ ሕዝቤ ሲል ሕዝቤ ብሎ ለይቶ የኔ ሕዝብ ብሎ ለይቶ ይናገራል። የራሱ ከሆነው ሕዝብ መካከል ደግሞ በስሜ የተጠራ በማለት ለይቶ ስፔሲፊክ አድርጎ ይናገራል። በስሙ እንድንጠራ ያደረገ የራሱ ወገን ያደረገን ሕዝቡ ያደረገን እግዚአብሔር የተባረከ ይሁን። ሰውነታቸውን አዋርደው ቢጸልዩ። ወዳጆቼ ሰውነትን ማክበር የሚባል ነገር አለ። ማንነታችንን ከፍ ከፍ ማድረግ፣ ውበታችንን፣ ጉልበታችንን፣ ኃይላችንን፣ ዕውቀታችንን፣ ሰብዕናችንን ከፍ አድርጎ አንግሶ መኖር አለ። ሰውነትን ደግሞ በእግዚአብሔር ፊት ማዋረድ የሚባል ነገር አለ። ሰውነትን ማዋረድ ማለት አመድ ላይ መቀመጥ ወይም ማቅ መልበስ ማለት አይደለም። ሰውነትን ማዋረድ ለእግዚአብሔር ክብር የሚገባውን መስጠት ማለት ነው። ነፍስን እያፈሰሱ እግዚአብሔር በኔ ነገር፣ በሕይወቴ፣ በቤቴ፣ በኑሮዬ ከሁሉ በላይ ቅድሚያ የምሰጠው ከፍ ያለ ነው ብሎ በእግዚአብሔር ፊት ዝቅ ማለት ነው። እግዚአብሔር ዲማንድ የሚያደርገውን፣ እግዚአብሔር የሚጠይቀንን፣ እግዚአብሔር የሚሻውን ነገር ለመስጠት ዝግጁ መሆን ነው። ስለዚህ እነኚህ ሰዎች ሰውነታቸውን አዋርደው ቢጸልዩ ይላል። እንዲህ ራሳቸውን ቢያዋርዱ በፊቴ ቢሆኑ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ
ያችሁ ስለ ተሐድሶ ነው የምንነጋገረው። ተሐድሶ ማለት መመለስ ወደ ነበረበት ሁኔታ፣ ወደ ነበረበት ውበት፣ ወደ ነበረበት አቅም፣ ወደ ነበረበት ከፍታ፣ ወደ ነበረበት ደረጃ አሁን ካለበት ሁኔታ ከፍ ወዳለ ወደ ተሻለ ነገር መመለስ ማለት ነው። ቢመለሱ በሰማይ ሆኜ እሰማለሁ። እግዚአብሔር የሚሰማ አምላክ ነው። ግን የሚሰማው ምን ሲሆን እንደሆነ እዚህ ጋር ይነግረናል። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ እሰማለሁ። ግን የምሰማው ሰውነታቸውን አዋርደው ቢጸልዩ ነው። ፊቴንም ቢፈልጉ ነው። ከክፉ መንገዳቸውም ቢመለሱ ነው የምሰማው ይላል። እሰማለሁ። ከዛም ኃጢአታቸውን ይቅር እላለሁ፣ ምድራቸውንም እፈውሳለሁ። ቅዱሳን ወንድሞችና እህቶች፣ ለምድራችን ፈውስ፣ ለቤታችን ፈውስ፣ ለሕይወታችን ፈውስ፣ ለትውልዳችን ፈውስ የሚሆነው እንዲህ ቢሆን ነው ይላል። እንዲህ ቢሆን ነው በትህትና ከኃጢአት በመመለስ ያለፈውን ስህተት በመኮነን ራስን ደግሞ ለእግዚአብሔር ክብር አዋርዶ በእግዚአብሔር ፊት በመገኘት እግዚአብሔር ይሰማል፣ ይመልሳል፣ ይቅር ይላል፣ ምድርንም ይፈውሳል ይላል። እንግዲህ ተሐድሶ በጣም አስፈላጊ ነገር ነው። ተሐድሶ ለዚህ ትውልድ፣ ላለፈውም ትውልድ፣ ገና ለሚመጣውም ትውልድ የሚያስፈልግ ነገር ነው። የትኛውም ትውልድ ተሐድሶ ያስፈልገዋል። ተሐድሶ የዕለት ተዕለት ጉዳይ ነው። አያችሁ፣ ትላንት ተሐድሶ አደረግን፣ ነገ ተሐድሶ አያስፈልገንም ማለት አይቻልም። ተሐድሶ በየጊዜው የሚያስፈልገን አንዱ የህይወታችን ዲሲፕሊን፣ የህይወታችን ስርዓት ነው። ምክንያቱም ሁላችን እንደክማለን። ሁላችን በልዩ ልዩ ጉዳዮች ሰውነታችን፣ መንፈሳችን፣ ነፍሳችን ተጽዕኖ ውስጥ ትወድቃለች። ስለዚህ ተሐድሶ በጣም አስፈላጊና በየጊዜው ልናደርገው የሚገባው ነገር እንደሆነ ከመጽሐፍ ቅዱስ እንማራለን፣ ከአባቶች ታሪክ እንማራለን። አማኞች ቅናታቸውን የሚያጡበት ጊዜ አለ። ቅናታቸው ለክርስቶስ ያላቸው ቅናት፣ ለእግዚአብሔር ቃል ያላቸው ቅናት፣ ለእግዚአብሔር ክብር ያላቸው ቅናት ያ የሚቀዘቅዝበት ጊዜ አለ። ትኩረታቸው ወደ ሌላ የሚያዞሩበት አጋጣሚ አለ። ትኩረታቸው በልዩ ልዩ ጉዳይ ይወሰዳል። ትኩረታቸው በልዩ ልዩ ጉዳይ ሽፍት ያደርጋል። የትኩረት አቅጣጫቸውን የሚለውጡበት ጊዜ አለ። መንፈሳዊ ሁኔታ የሚቀዘቅዝበት፣ እንደ ድርቀት ያለ ስሜት የሚሰማበት፣ ባዶነት የሚሰማበት ጊዜ አለ። አብያተ ክርስቲያናት ይሰበሰባሉ። ነገር ግን አምልኮ ሊኖር ይችላል፣ ስብሰባ ሊኖር ይችላል፣ መዝሙር ሊኖር ይችላል፣ ጩኸት ሊኖር ይችላል፣ ሽብሸባ ሊኖር ይችላል። ግን የሚጎድል ነገር ደግሞ አለ። እሳቱ ጠፍቶ ሊሆን ይችላል። የመንፈስ ቅዱስ እሳት በመካከላቸው ጠፍቶ ሊሆን ይችላል። ጸሎታቸው አቅም አጥቶ ሊሆን ይችላል። ከጣሪያ በላይ ከፍ አልል ብሎ ሊሆን ይችላል። ጸሎታቸው ተግባራዊ ውጤት ሲያመጣ ይታይ ሊሆን ይችላል። የእምነታቸው ሁኔታ ልማዳዊ ይዘት ያለው ሊሆን ይችላል። ሰዎች እኮ በልማድ ሃይማኖተኛ ይሆናሉ። በልማድ እግዚአብሔርን የሚያመልኩ ይመስላሉ። በልማድ በእግዚአብሔር ፊት የሚወጡና የሚገቡ ይመስላሉ። እምነት ልማዳዊ ሊሆን ይችላል። እንግዲህ እንዲህ በሚሆንበት ጊዜ ተሐድሶ ያስፈልጋል ማለት ነው። ነገር ግን በሕይወታችን ውስጥ እንዲህ አይነት አድካሚ ዝለት የሚመስል በሕይወታችን ላይ ጫና የሚያሳድሩ ሁኔታዎች ቢከሰቱም አንድ የምስራች አለ። እግዚአብሔር ሕዝቡን በማደስ ረገድ የተካነ አምላክ ነው። እግዚአብሔር ሕዝቡን የሚያድስ አምላክ ነው። በመጽሐፍ ቅዱስም ሆነ በታሪክ ውስጥ የእግዚአብሔር ሕዝብ ወደ እርሱ በጮሁ ጊዜ እርሱ በተሐድሶ ሲመልስላቸው እንመለከታለን። ዛሬ ጥያቄው እግዚአብሔር ተሐድሶ ያደርጋል ወይ? በእኔ ሕይወት እግዚአብሔር ተሐድሶ ያደርጋል ወይ? በእኔ ሕይወት የጎደለውን ነገር እንደገና ያመጣል ወይ? በእኔ ሕይወት የጠፋውን እሳት እንደገና ያቀጣጥላል ወይ? በእኔ ሕይወት እግዚአብሔር ወደ ከፍታ ይወስደኛል ወይ? በእኔ ሕይወት እግዚአብሔር መገለጡ ሕያው ሆኖ ይታያል ወይ? እሳቱ እንደገና ይቀጣጠላል ወይ? ጥያቄው ይሄ አይደለም ወገኖቼ። ጥያቄው ይሄ አይደለም። ጥያቄው
እኔ ለተሐድሶ ዝግጁ ነኝ ወይ? እኛ ለተሐድሶ ዝግጁ ነን ወይ? አሁን የሚለው ጉዳይ ነው ዋና ጉዳይ። እኛ እንዴት እንደምንዘጋጅ ቅድም በዜና መዋዕል 7:14 ላይ ያለውን ክፍል ጥቅሼ ተነስቻለሁ። እንዴት መዘጋጀት እንዳለብን ለተሐድሶ እኛ ዝግጁ ነን ወይ? በእያንዳንዱ ቀን የተሐድሶ መንፈስ እንዲመጣ፣ የሪቫይቫል መንፈስ እንዲመጣ። ዛሬ ስለ ተሐድሶ መንቃት 3 ነገሮችን እንመለከታለን። በዛሬው ክፍለ ጊዜ የምንመለከተው አንዱን ሊሆን ይችላል። ነገር ግን በዛ ውስጥ ጥቂት ጉዳዮችን አነሳለሁኝ ቶሎ ብዬ። የዛሬው መነሻ ጥቅሳችን ቅድም በሁለተኛ ዜና መዋዕል 7:14 ላይ ያለውን አንስቻለሁ። ነገር ግን የዚህኛው ክፍል አሁን የምናገርበት ክፍል ሐሳብ ኤፌሶን 5:14 ላይ ያለው ነው። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። አያችሁ፣ ይህን ክፍል በደንብ ስንመለከት በመጀመሪያ ደረጃ 3 ስቴፖች ያሳየናል። የምትተኛ ንቃ የሚለው አንድ ሐሳብ ነው። ከሙታንም ተነሳ ሁለተኛው ሐሳብ ነው። ሶስተኛው ሐሳብ ክርስቶስም ያበራልሃል የሚለው ነው። ሰው ሶስተኛው ደረጃ ላይ ለመድረስ ክርስቶስ እንዲያበራለት፣ የእግዚአብሔር ብርሃን በሕይወቱ እንዲመጣ፣ የእግዚአብሔር መንፈስ በሕይወቱ እንዲመጣ፣ የእግዚአብሔር ጣት ወደ ሕይወቱ መታ በሕይወቱ ውስጥ መነካት ያለበትን እንድትነካ፣ አይኖቹ እንዲገለጡ፣ መንፈሱ ብርሃን ያለው የፊቱን የሚመለከት አጥርቶ የሚያይ እንዲሆን፣ መንፈሱ ልቡ የነቃ መሆን ያስፈልገዋል። አንተ የምትተኛ ንቃ። መንቃት ብቻ በቂ አይደለም። ከነቃህ በኋላ ከሙታን ተነስ ይላል። ሙታን ማን ናቸው? አያችሁ፣ ሰው በአካል ንቁ ሊሆን ይችላል፣ መንፈሱ ግን እንቅልፍ ውስጥ ሊሆን ይችላል። ሰው ፊዚካሊ እንደ ሰው ነቅቶ ሊነጋገር፣ አይኖቹ ተከፍተው ብርሃን ሊያዩ ይችላሉ። ነገር ግን ይህ ሰው መንፈሱ ንቁ ካልሆነ በመንፈሳዊ እንቅልፍ ውስጥ ነው ያለው ማለት ነው። መንፈሳዊ እንቅልፍ የምንለው የእግዚአብሔርን ነገር መረዳት አለመቻል፣ የእግዚአብሔርን ሐሳብ አለማወቅ፣ ዛሬ እግዚአብሔር ከኛ የሚሻውን እንድንሰማራበት የሚፈልገውን አቅጣጫ አለመረዳት፣ እግዚአብሔር ሲናገር ለመስማት አቴንቲቭ አለመሆን፣ ንቁ አለመሆን ማለት ነው መንፈሳዊ እንቅልፍ ማለት። ከሙታን መካከል መነሳትስ ምንድን ነው? ከሙታን መካከል እንዴት ነው የምንነሳው? ዓለም አያችሁ በድን ነው። ክርስቶስ የሌለበትን ኑሮ ነው የሚኖረው። በዙሪያችን ብዙ በድን ነገሮች አሉ። ሰዎች በማህበራዊ ጉዳይ የምንገናኛቸው ሰዎች ሁሉ አብዛኛዎቹ ሙታን ሊሆኑ ይችላሉ። ክርስቶስ የሌለባቸው፣ መንፈስ ቅዱስ የሌለባቸው፣ ሐሳባቸው ሙት የሆነ፣ ኑሯቸው ሙት የሆነ፣ ትዳራቸው ሙት የሆነ፣ መውጣት መግባታቸው ሙት የሆነ፣ ሞት ያለበት ህይወት የሚኖሩ፣ በህይወታቸው ውስጥ ሞት ያለበት ህይወት የሚኖሩ እሱ መካከል ልንሆን እንችላለን። አያችሁ፣ ሐሳባችን በእነሱ ይዋጣል፣ ኑሯችን በእነሱ ይዋጣል፣ አካሄዳችን በእነሱ ይዋጣል፣ አስተሳሰባችን በእነሱ ይዋጣል። አያችሁ፣ ከሙታን ተነሳ የሚለው አንተ ሕያው ነህ። ሕያው ከሆንክ እንደ ሕያው ተመላለስ፣ እንደ ሕያው ኑር፣ እንደ ሕያው ተናገር፣ እንደ ሕያው ውጣ፣ እንደ ሕያው ግባ ማለት ነው። ከሙታን ተነስ ማለት ያኔ ጊዜ እግዚአብሔር ያበራልሃል፣ ክርስቶስ ያበራልሃል። መንፈሱ የነቃ ሰው ነው ክርስቶስ የሚያበራልን። እግዚአብሔር የሚናገረው፣ መንፈስ ቅዱስ የሚናገረው፣ ሕይወቱ በመንፈስ የሚመራ ሰው ከሙታን የነቃ ሰው ነው። ከመኝታ የነቃ፣ ከእንቅልፍ የነቃ ሰው ነው። ስለዚህ ከእንቅልፍ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። ወገኖቼ፣ ክርስቶስ በሕይወታችሁ ውስጥ ሁሌ ብርሃን እንዲልክ፣ መንፈሱን እንዲልክ፣ እንዲበራችሁ፣ እንዲናገራችሁ፣ እንዲያስተምራችሁ፣ አቅጣጫ እንዲያስይዛችሁ፣ ሼፕ እንዲያረጋችሁ፣ ከፍ እንዲያረጋችሁ ከፈለጋችሁ ያላችሁበትም ስፍራ እወቁ፣ አዌር አድርጉ፣ ማንነታችሁን እወቁ። እናንተ በየደቂቃው በየሰከንዱ፣ በመኝታ ሰዓት፣ በምግብ ሰዓት፣ በገበያ መካከል፣ በየትም ብትሆኑ የክርስቶስ ብርሃን የሚመራችሁ ሰዎች ትሆናላችሁ። ሰው ንቃ፣ ከሙታንም ተነሳ፣ ክርስቶስ
ያበራልሃል ይላል። የመንፈሳዊ እንቅልፍ አደጋ ምንድነው? ምንድነው አደጋው? እንቅልፍ ውስጥ መኖር ምን አደጋ አለው? አማኞች እግዚአብሔርን ይወዳሉ። ፔንቴኮስታልስ፣ ኢቫንጀሊካል፣ ካሪዝማቲክ ወገኖቻችን እግዚአብሔርን በሚገባ ይወዳሉ። ምንም ጥያቄ የለውም፣ ምንም ድርድር የለውም። ሁላችን ክርስቶስን እንወደዋለን። ሕይወቱን የሰጠን ራሱን አሳልፎ በመስቀል ስለኛ የሰጠ የተዋረደልንን ጌታ ከፍ ያደረገንን ጌታ እንወደዋለን። ነገር ግን መንፈሳዊ እንቅልፍ ውስጥ ልንሆን እንችላለን ወገኖቼ። መንፈሳዊ እንቅልፍ ማለት ለእግዚአብሔር ያለን ፍቅር ፓሽን መጥፋት ማለት ነው። ለእግዚአብሔር ያለን የልብ ሙቀት ግለት መጥፋት ማለት ነው። እግዚአብሔር እኮ እንላለን በየደቂቃው፣ ኢየሱስ እንላለን እኮ በየደቂቃው። ነገር ግን ግለቱ ውስጣችን የለም፣ ሙቀቱ የለም፣ የፍቅሩ እሳት ውስጣችን የለም። እንደዛ ሊሆን ይችላል። እንቅልፍ ማለት እሱ ነው። ለእግዚአብሔር ቃል ያለን ረሃብ መጥፋት ነው እንቅልፍ ማለት። ቃሉን በየቀኑ መናፈቅና ቃሉን በየቀኑ ለመመገብ መጓጓት ከጠፋ፣ እሱ ያ ረሃብ ከጠፋ እንቅልፍ ውስጥ ነው ሰው ማለት ነው። ክርስትናን በልማድ ብቻ መኖር፣ ጠዋት ስንነሳ ጌታ ሆይ ቀኖቼን ተረከብ ብለን በቃ እንውላለን። ጥሩ ነገር ነው፣ መጥፎ አይደለም ይሄ። ነገር ግን ከዚህ በላይ ነው ክርስትና፣ ከዚህ በላይ ነው ህይወት፣ ከዚህ በላይ ነው በክርስቶስ መኖር። ማታ ስንገባ ቀኔን በሰላም ያዋልከኝ ጌታ ስምህ ይባረክ ብለን እንተኛለን። ከዚህ በላይ ነው ክርስትና። ቀኑን በሙሉ 12ቱን ሰዓት 24ቱን ሰዓት በክርስቶስ መኖር ነው። በመንፈሳዊ ሙቀት ውስጥ መኖር ነው። በክርስቶስ በእግዚአብሔር እቅፍ ውስጥ መቀመጥ ነው። በእግዚአብሔር ክንድ ላይ ተደግፎ መኖር ነው ቀኑን ሙሉ። ይሄንን ከአእምሯችን እያወጣ ነው። ይሄንን ከሐሳባችን እየለየ ነው። ቀኑን ሙሉ ስንባክን እንውላለን። እግዚአብሔር የሚሻውና ከመንፈሳዊ እንቅልፍ በነቃ ሁኔታ እንድንመላለስ የሚፈልገው እያንዳንዷ ደቂቃ ውስጥ፣ እያንዳንዷ ጊዜ ውስጥ እግዚአብሔር ከኛ ጋር መሆኑን፣ እኛ ከክርስቶስ ጋር እየወጣን እየገባን መሆኑን ማወቅ ነው። ሙሴ በዘዳግም ላይ የተናገረውን ቃል ታስታውሳላችሁ። ይህንን ቃል አለ፣ ስትተኛ ካንተ ጋር ይሁን፣ በቤትህ መቃል ላይ ጻፈው፣ ስትወጣ በግንባርህ ላይ ይሁን፣ ለልጅ ልጅህ ተናገረው፣ በየደቂቃው በቃሉ ሙቀት ውስጥ ኑር በማለት ሙሴ ይናገራል። አያችሁ፣ ለጸሎትና ለተልእኮ ያለን ትጋት መጥፋት ሲኖር ያን ጊዜ እንቅልፍ ውስጥ ነው ያለ ነው ማለት ነው። እግዚአብሔር የሚልከው ሰው፣ እግዚአብሔር የሚመራው ሰው፣ እግዚአብሔር የሚናገረው ሰው በየጊዜው በየኢንተርቫሉ በየተወሰነ ጊዜ እግዚአብሔር ምን ይላል? እግዚአብሔር የት አለ? እኔ የት ነኝ ይላል። ራሱን ይጠይቃል በየጊዜው። ስለዚህ መንፈሳዊ መንቃት የሚጀምረው ያለንበትን ኢንቫይሮንመንት ስንረዳ ነው። ምን አይነት ሁኔታ ውስጥ ነው ያለነው? ተሐድሶ በህይወታችን እንዲሆን ካስፈለገ በመጀመሪያ የሚያስፈልገን ነገር በምን አይነት ሁኔታ ውስጥ ነው ያለሁት የሚለውን መረዳት ነው። አካባቢያችንን፣ ህይወታችንን፣ ኑሯችንን፣ ጓዳችንን፣ ስራችንን፣ ሰላማችንን፣ ጤናችንን፣ ትዳራችንን እስካን ማድረግ ይፈልጋል። የቤተሰባችንን ግንኙነት፣ ሪሌሽንሺፓችንን እስካን ማድረግ ይፈልጋል፣ መመዘን ይፈልጋል። ተሐድሶ አያችሁ፣ ጥልቅ እይታ እንዲኖራችሁ በጣም እንድታስተውሉ ፈልጋለሁ። ጳውሎስ የተናገረው በዚህ ክፍል ላይ ንቃ፣ አንተ የምትተኛ ንቃ ሲል የተጠቀመው ቃል በጣም ስትሮንግ ቃል ነው። ይሄ ቃል ኢየሱስ ክርስቶስን ከሞት በሚነሳበት ጊዜ ጥቅም ላይ የዋለ ቃል ነው። ከሞት መነሳቱን ለመግለጽ ጥቅም ላይ የዋለ ቃል ነው ይሄ ቃል። ምናልባት በግሪኩ እንዲህ ይላል፣ በአረማይኩ እንዲህ ይላል፣ በዕብራይስጡ እንዲህ ይላል እያልኩ ልተነትንላችሁ አልፈልግም፣ ጊዜም የለም። ነገር ግን የዚህ ቃል ትርጉም መንፈሳዊ መንቃት ማለት ዝም ብሎ ከአልጋ ላይ መነሳት፣ አይኖቻችንን መግለጥ እና ኢንቫይሮንመንታችንን እስካን ማድረግ፣ አካባቢያችንን በአይናችን ማየት አይደለም።
ይሄ ቃል ከሞት መነሳት ሪሰሬክሽን የሚለውን ቃል ነው የሚጠቅሰው። ይሄ አንተ የምትተኛ ንቃ የሚለው ቃል ሪሰሬክሽን ከሚለው ጋር ተመሳሳይ ወይም ትንሣኤ ከሚለው ቃል ጋር ተመሳሳይ የሆነ ቃል ነው መጽሐፍ ቅዱስ ውስጥ ስንመለከት። ስለዚህ ያለን ያለው ጳውሎስ አንተ የምትተኛ ንቃ የሚለው ትንሣኤን ኑር፣ ተነስተህ ልክ እንደ ክርስቶስ ከሞት የመነሳት ያህል ተነስተህ ኑር ነው እያለን ያለው። በጌቴሰማኒ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ደቀ መዛሙርቱን እንዲህ ብሎ እንዳስጠነቀቃቸው እናውቃለን። ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው አላቸው። በጌቴሰማኒ የአትክልት ስፍራ በሚጸልይበት ጊዜ እሱ 2-3 ጊዜ እየተመላለሰ ሲያያቸው እንቅልፍ ከብዶባቸው እንደነበረ ተመለከተ እና ደጋግመው ተኝተው ነበር። ለመንቃት ይሞክራሉ ግን አልቻሉም፣ ተኝተው ነበረ። ስለዚህ ጌታ ኢየሱስ ክርስቶስ መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው። ነገር ግን አለ ወደ ፈተና እንዳትገቡ ትጉና ጸልዩ። ትጉና ጸልዩ የሚላቸው በዚህ በሚያደክማችሁ በሥጋችሁ ላይ መንፈሳችሁ የበላይ ይሁን። ሥጋ ደካማ ነው፣ ይደክማል፣ ነገር ግን መንፈሳችሁ ንቁ ይሁን እያለ ይመክራቸዋል፣ ያስጠነቅቃቸዋል። አያችሁ ጌታ ኢየሱስ ታላቁ ውጊያ በዛ ሌሊት በሐሙስ ሌሊት በከባድ ውጊያ ውስጥ ነበር የነበረው። ምክንያቱም አርብ ሊሰቀል ነው እሱ። በዛ ሰዓት ከባድ ውጊያ ውስጥ ነበር የነበረው እና እንቅልፍ ተጭኗቸው ነበረ። ደቀ መዛሙርቱ ተኝተው ነበረ። ይሄ ስዕል የዛሬዎቹን ብዙ አማኞች የሚወክል የምንኖርባትን ዓለም የሚወክል ነው። ዓለም በብዙ ነገር ይተራመሳል። ቅዱሳን ወገኖቼ ዓለም በብዙ ነገር ይተራመሳል። ስለ ክርስቶስ ዳግም ምጽአት ጉዳዩ አይደለም፣ አያስበውም፣ ረስቶታል። ኢቭን ብዙ አማኞች ይህንን አያስተውሉም በዕለት ተዕለት ኑሯቸው ውስጥ። በዓለም ውስጥ ኃጢአት እየበዛ ነው ያለው፣ ክፋት እየበዛ ነው ያለው፣ ነፍሰ ገዳይነት፣ መራርነት፣ ጭካኔ እየበዛ ነው ያለው፣ ጨለማ በዓለም ላይ እየገነነ ነው ያለው። ሰዎች በየደቂቃው በሞት እየተነጠቁ የሚወሰዱበትና እየጠፉ ያሉበት ዓለም ነው። ዓለም በእንቅልፍ ውስጥ መሆኑ መንፈሳዊውን ነገር ለመረዳት ዝግጁ አለመሆኑን ያሳያል። ዛሬም ብዙ አብያተ ክርስቲያናት፣ ብዙ ቅዱሳን ተመሳሳይ ፈተና ይገጥማቸዋል። በጥንቃቄ ለመኖር ይሞክራሉ። በጥንቃቄ መኖር ክፉ አይደለም፣ በጣም አስፈላጊ ነገር ነው። ነገር ግን በጥንቃቄ እየኖሩ ምቾትን መምረጥ ብቻ ሳይሆን በጥንቃቄ እየኖሩ የመንፈስ ቅዱስን ምሪት መምረጥ ነበረባቸው። ይህንን መሻት ነበረባቸው። በራእይ መጽሐፍ ላይ ሐዋርያው ዮሐንስ የሚያሳየን አንዲት ቤተክርስቲያን አለች። ሰርዴስ ትባላለች። የሰርዴስ ቤተክርስቲያን ዘ ስሊፒንግ ቸርች ይሏታል። የተኛችው ወይም ያንቀላፋችው ቤተክርስቲያን ይሏታል። እና በዛ ቦታ ላይ ሐዋርያው ጌታ ኢየሱስ ክርስቶስ የተናገረውን እንደጻፈልን ሕያው አለህ፣ ሕያው እንደመሆንህ ስም አለህ፣ ነገር ግን ሞተህማል፣ ሙት ነህ ይላል። ስናነበው ጌታ የተናገረው ነገር ለዛች ቤተክርስቲያን አያችሁ። ስማዊ ሕይወት እና ሕያው ሕይወት የሚሉትን እንድታነጻጽሩ እፈልጋለሁ። በስም ክርስቲያን ሆኖ መኖር፣ በስም አማኝ መስሎ መኖር፣ በስም እውነተኛ ሰው መስሎ መኖር። አያችሁ፣ በአለባበስ፣ በአነጋገር፣ ባካሄድ ክርስቲያን መስሎ መኖር። ልክ እሁድ ጠዋት ነጠላ አጣፍተው ሲሄዱ እንደምናያቸው ሰዎች ማለት ነው።
ነጠላ አጣፍተው ይሄዳሉ። ነገር ግን ከዛ ሲመለሱ ምን ውስጥ እንደሚሆኑ ልታስቡ ትችላላችሁ። የሰርዴስ ቤተክርስቲያን ማስጠንቀቂያ ሕያው እንደመሆንህ ስም አለህ። ክርስቲያን የሚለውን ስም ተሸክመሃል። በክርስቶስ ስም ተጠርተሃል። ክርስቲያን ማለት ክርስቶስን የሚኖር፣ ክርስቶስን የሚያስብ፣ ክርስቶስ ያስተማረውን የሚከተል፣ በክርስቶስ የሚመራ፣ እንደ ክርስቶስ ለመኖር የሚራመድ ሰው ማለት ነው ክርስቲያን ማለት። ስም አለህ፣ ነገር ግን ሙት ነህ። ስለዚህ ንቃ በማለት ይናገራል። እነኛ የሰርዴስ ቤተክርስቲያን ቅዱሳን ስም ነበራቸው። የቤተክርስቲያን መዋቅር ስትራክቸር ነበራቸው። መጋቢ አለ፣ ዲያቆን አለ፣ ናታኒም አለ፣ ሁሉም አገልግሎት አለ። ስም አላቸው፣ ስትራክቸር አላቸው። መንፈሳዊ ህይወት ግን አልነበራቸውም። ተሐድሶ የሚጀምረው እንቅስቃሴና ህይወት የተለያዩ መሆናቸውን ስንረዳ ነው። አያችሁ፣ መውጣት፣ መግባት፣ ማጽዳት፣ ወንበር መደርደር ምናምን እንቅስቃሴ ነው። ህይወት ግን ሌላ ጉዳይ ነው ወገኖቼ። ህይወት ግን በክርስቶስ በእያንዳንዱ ደቂቃ በእግዚአብሔር መንፈስ ሙቀት ውስጥ መኖር ነው። የቃሉ ናፍቆት በህይወታችን ውስጥ እንደ እሳት መቀጣጠል ነው። እነኚህ ሰዎች መንፈሳዊ ህይወት የላቸውም። ነገር ግን በአካል ቤተክርስቲያን ውስጥ አሉ፣ ይወጣሉ፣ ይገባሉ። መንቃት የሚጀምረው ወይም አዌክኒንግ የሚጀምረው በጸጸት፣ በጥንካሬ፣ በኮንቪክሽን እውቅና በመስጠት ነው ለመንፈስ ቅዱስ። ተሐድሶ ሁልጊዜ የሚጀምረው ሰዎች ለእግዚአብሔር ያላቸውን ፍላጎት ሲረዳ ነው። አያችሁ፣ እግዚአብሔር ፍላጎት ላለው በቅድም ስንጸልይ እህቴ ስንቋ የተናገረችው ነገር ምንድን ነበረ? መጀመሪያ ላይ የተናገረችው የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ነው የሚለውን ሐሳብ ትነግራለች። ሰው ልቡ ሲዘጋጅ እግዚአብሔር ይመልሳል፣ እግዚአብሔር ይመራል፣ እግዚአብሔር ይናገራል፣ መንፈስ ቅዱስ ይመጣል። ሰው ልቡ ሲዘጋጅ። ስለዚህ ሰው ካልነቃ፣ ዝግጁ ካልሆነ ኮንቪክሽን አይመጣም፣ ተሐድሶ አይመጣም፣ ተሐድሶ አይኖርም። በህይወታችን ውስጥ ተሐድሶ እንዲኖር እንፈልጋለን። ከነበርንበት ከፍ ወዳለ መንፈሳዊ ንቃት መግባት እንፈልጋለን። እግዚአብሔር ሲናገረን እንድንሰማ እንፈልጋለን። መንፈስ ቅዱስ እንዲመራን እንፈልጋለን። የእግዚአብሔር ቃል እንዲያስተምረን፣ ህይወታችንን እንዲሰራ፣ እንዲለውጠን እንሻለን። ነገር ግን ያ ሊሆን የሚችለው ስንነቃ ነው። ካልነቃን ከእግዚአብሔር የሚመጣ ነገር ላይኖር ይችላል። መጽሐፍ ቅዱሳዊ ታሪክን ስንመለከት ኢዮስያስ በመጽሐፍ ቅዱስ ውስጥ ከተከናወኑ ታላላቅ፣ በሱ ዘመን ከተከናወኑ፣ በብዙ ዘመናት መካከል ከተከናወኑ ታላላቅ ስራዎች መካከል የኢዮስያስ የተሐድሶ እንቅስቃሴ በጣም ክላይማክሱ ነበር። ትልቁ የተሐድሶ ዘመን ነበር። በሁለተኛ ነገሥት ምዕራፍ 22 ላይ የህጉ መጽሐፍ በመቅደስ ውስጥ ነበረ እና ያንን መቅደሱን በሚያድሱበት ጊዜ መጽሐፉ ተገኘ። ቁጭ ብሏል፣ አቧራ ለብሷል። ያንን አቧራ የለበሰ መጽሐፍ አስመጣና ኢዮስያስ እንዲነበብ አደረገ እና መጽሐፍ ቅዱሱ በሚነበብበት ጊዜ ህዝቡ ሁሉ ከእግዚአብሔር ምን ያህል ርቀው እንደነበር ተረዱ። ከዛ በኋላ ኢዮስያስ ያደረገው ነገር በጣም የሚገርም ነበር። ልብሱን ቀደደ ይላል። ልብሱን ቀደደ ስለ እግዚአብሔር ቃል። የት ነው ያለሁት አለ። ንስሐ ገባ። ህዝቡ ወደ እግዚአብሔር በሙሉ እንዲመለስ አደረገ። የእግዚአብሔር ቃል በተገኘ ጊዜ የዚያ ንጉሥ ልብ ያንን ቃል እና ያለበትን ኢንቫይሮንመንት ልዩነቱን ተረድቶ ራሱን ማዋረዱ፣ ለእግዚአብሔር ቃል ያን ያህል ራሱን ማጋለጡ ታላቅ ሪቫይቫል በዛ ህዝብ መካከል እንዲጀምር አደረገ። ተሐድሶ የጀመረው አንድ መሪ በመንፈስ ሲነቃ ነው። አሁን በእኛ መካከል በመንፈስ ንቁ የሆነ ሰው ሲኖር
በእኛ መካከል ያ እሳት ኮንታጂየስ ነው። ከአንድ ሰው ወደ ሌላ ሰው ይጋባል፣ ከአንዱ ወደ ሌላ ሰው ህይወት ይተላለፋል። ሁላችን ወደ መንፈሳዊ መነቃቃት እንገባለን። ስለዚህ ተግባራዊ ልምምድ የምታደርጉትን ነገር ልንገራችሁና በዚህ ሳምንት እዚህ ጋር አበቃለሁኝ። እኔ የሚቀጥለውን ሐሳብ በሚቀጥለው ሳምንት ቀጥልበታለሁ። ስለዚህ ራሳችንን እንድንጠይቅ እፈልጋለሁ። በመንፈስ ንቁ ነኝ ወይ? ነቅቻለሁ ወይ? እግዚአብሔር እንዲናገረኝ፣ እግዚአብሔር እንዲመራኝ፣ እግዚአብሔር በህይወቴ ውስጥ መሰራት የሚገባውን እንዲሰራ፣ እግዚአብሔር በፍቅሩ እንዲገናኘኝ፣ በኃይሉ እንዲገናኘኝ፣ በክብር እንዲገናኘኝ በመንፈስ ነቅቻለሁ ወይ? እግዚአብሔርን ምን ያህል እራባለሁ? እየተራብኩት ነው ወይ? የእግዚአብሔርን መገኘቱን እፈልጋለሁ ወይ? ምክንያቱም ተሐድሶ በውስጣችን የሚጀምረው በመንፈሳዊ መንቃት ነው ብያለሁ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ስለሚል ተሐድሶ የሚጀምረው መጀመሪያ ከመኝታ በመንቃት ነው፣ ከመንፈሳዊ እንቅልፍ በመንቃት ነው። ነቅቻለሁ ወይ ብላችሁ ራሳችሁን የምትመረምሩበት አሳይመንት ሰጣችኋለሁ። ስለዚህ ሰዎች መንቃት በሚሆኑበት ጊዜ የሚሆነው ነገር ምንድነው? እግዚአብሔርን ይፈልጋሉ። ሰዎች ለእግዚአብሔር ቃል ረሃብ ይሰማቸዋል። አሁንም ቃሉን ይሻሉ። ጸሎት በቅናት የተሞላ ይሆናል። አያችሁ፣ ጸሎት ልማዳዊ መሆኑ እያንቀላፉ እንደዚህ ሌላ ስራ እየሰሩ ሽፍት እያደረጉ ከአንዱ ሐሳብ ወደ ሌላ ሐሳብ እያውጠነጠኑ ሳይሆን በሙሉ መሰጠት፣ በሙሉ ትኩረት የሚጸለይበት ሁኔታ ይኖራል ማለት ነው። መንቃት ሲጀምር ለኃጢአት ምቾት ማጣት፣ ሰዎች በኃጢአት ውስጥ ሲኖሩ አይመቸንም። እኛ ህይወት ውስጥ ኃጢአት ሲገኝ ምቾት እናጣለን። አያችሁ፣ ውስጣችን ይወቀሳል በመንፈስ ቅዱስ ማለት ነው። ስለዚህ ሰዎች በሚነቁበት ጊዜ የሚሆነው ነገር ይሄ ነው። ሆኖ ይታየናል የኃጢአት አደጋ። አምልኮ እውነተኛ ይሆናል። እውነተኛ ሲባል በቃ ጌታን አናመልክም ማለት አይደለም፣ እናመልካለን። ነገር ግን በምናመልክበት ጊዜ ኮኔክሽናችን ፍጹም ይሆናል። ከእግዚአብሔር ጋር ያለን ንክኪ፣ ከቃሉ ጋር ያለን ንክኪ፣ ከመንፈሱ ጋር ያለን ንክኪ ሕያው ሆኖ እየተሰማን ይሆናል አምልኳችን። ስለዚህ ሕዝብ በአንተ ደስ እንዲላቸው ይላል በመዝሙር 85:6 ላይ አንተ ተመልሰህ ሕያው አታደርገንምን ይላል። እግዚአብሔር ሕያው ያደርጋል። አምልኳችንን ሕያው ያደርጋል። ጸሎታችንን ሕያው ያደርጋል። ሕይወታችንን ሕያው ያደርጋል። ነገራችንን ሕያው ያደርጋል። እሳተ ነበልባል ያደርገናል። በመንፈሳዊ ከፍታ ላይ ያስቀምጠናል። ነገር ግን ያ እንዲሆን መንቃት ያስፈልጋል። ቅዱሳን ወገኖች፣ ተሐድሶ ማለት እግዚአብሔር ለሕዝቡ መንፈሳዊ ሕይወትን፣ መንፈሳዊ ሙቀትን፣ መንፈሳዊ ከፍታን ሲሰጥ ማለት ነው። ተሐድሶ ማለት ዋናው የዕለቱ መልእክታችን መንቃት የሚጀምረው መንፈሳዊ ሁኔታችንን አውቀን ወደ እግዚአብሔር ሙሉ በሙሉ ስንመለስ